ዲያጣ እናቷ ሰላም መሆኗን ካወቀች በኋላ ራሷን መቆጣጠር አቅቷት ከቤት ጠፍታለች። አቶ ደረጀ የት ደረሰችልኝ ጠፋችልኝ ልጄ እያለ ማንም ሳያውቅበት ከቤት ወጥቶ እየፈለጋት ነው። ወይዘሮ ማርታ ዲያጣ በእንደዚህ በመሆኗና በመታመሟ የሆነ ነገር እንዳለ ተገንዝባለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በላይክ ጀምሩት። የዲያጣ ድራማ ሲጀምር ዲያጣ የምትሰማውን ነገር ማመን አቅቷታል። አባቷ ሁሉንም ነገር ምንም ነገር ሳያስቀር ሁሉንም ነግሯታል። ሰላም እናቷ መሆኗንና ከሰራተኛ እንደወለዳት በቃ ወይዘሮ ማርታ ለስራ ብላ ወደ ውጭ በሄደችበት ቅጽበት እሷ ሰላም ጋር ያላቸው ግንኙነት እየጠነከረ እና በዛው ሁኔታ እንደተወለደች ከዛም ደግሞ ወንድሙ አውጥቶ እንደ ጣላትና ጎዳና ላይ እንደወደቀች ሁሉንም ነገር አንድም ሳያስቀር ነገራት። ይህንን ማቋቋም ያቃታት ዲያጣ ራሷን ስታ ወደቀች። አቶ ደረጀ ሁሉንም ነገር ነግሬያታለሁ፣ ምን እያሰበች ይሆን ብሎ ጎንበስ ብሎ ከነበረበት ቀና ብሎ ሲያት ራሷን ስታለች። ቶሎ ብሎ የሚይዘው የሚጨብጠው ግራ እስከሚገባው ድረስ እየሮጠ አንቺ ዳጣ ምን ሆንሽብኝ? ይሄን እንደማትቋቋሚ ያውቅ ነበረ። ኧረ ተይ ተነሽ እያለ እንደ አባት እያለቀሰ ወደ የት ይዟት እንደሚሄድ ግራ ገብቶት ቶሎ ብሎ መኪናውን አስነስቶ ወደ ሐኪም ቤት ይዟት ሄዷል። ሐኪም ቤት ይዞ ከሄደ በኋላ በመንገድ ላይ ያለ ለፍቅረኛዋ ቤት ውስጥ ላለው ልጅ ደውሎ ቶሎ ድረስልኝ፣ ማንም ሳያውቅ ቶሎ ሽልክ ብለህና ዲያጣ ታማብኛለች፣ ስለ ቤተሰቧ ስለ እናቷ ሁሉንም ነገር ነግሬያት ራሷን መቆጣጠር አቅቷት ታማ ሐኪም ቤት እየሄድኩ ነውና እነ ማርታም እና አቢጌልም ሳያውቁ ዝም ብለሽ ሾለክ ብለህና ብሎ ደውሎ ነገረው። እሱም ቢሆን እሺ ደግ ብሎ ማንም ሳያውቅበት ወደ ሐኪም ቤት እየሄደ ፍቅረኛው እንደዚህ መሆኗና መታመሟ ክፉኛ እያዘነ ከሐኪም ቤት እንግዲህ የአቅም ማጣት እና ራስን ለመቆጣጠር የሚያስችል መድኃኒት ሰጥተዋት ግሉኮስም ጭምር ሰጥተዋት ራሷን እንድትቆጣጠር አሁን መሄድ ትችላለች፣ ከቤት ወደ ቤት መውሰድ ትችላላችሁ ስላሏቸው ቀስ ብለው እየተንከባከቡ ከመኪናው አስገቧትና ወደ ቤት መለሷት። ራሷን አታውቅም። ዝም ብላ በሁለት እግሯ እየተንቀሳቀሰች ትሄዳለች እንጂ ምንም የምታውቀው ነገር የለም። አትናገርም። በቃ ወዲህ አትልም። አበላም አጠጣም። ለሚያሰው በቃ ፓራላይዝ ሆናለች እንጂ ጤነኛ አትመስልም። እና ቤት ካመጧት በኋላ ለምንድን እንደዚህ እንዳመሹ ወይዘሮ ማርታ ብደውልላቸውም ቤት ውስጥም ላለው ልጅ ብደውልለት ለማያነሱን ለምን እንደሆነ ጠየቀቻቸው። አቢጌል እና ወይዘሮ ማርታ እናቷ ሀሳብ ላይ ጭንቀት ላይ እንደሆኑ እያመሹ ሁለታቸውም ስልክ አለማንሳታቸው ለምን እንደሆነ እየጠየቀቻቸው ድንገት ቀና ብላ ስታያት ዲያጣ ከራሷ ጋር አይደለችም። ፊቷ ጠቁሯል፣ አንባዋ ታለቅሳለች፣ አይኗ በርበሬ ሆኗል። በቃ ከራሷ አይደለችም። ምን ሆና ነው ዲያጣ እንደዚህ የሆነችው እያለች ስትጠይቀው አቶ ደረጀም እውነቱን ባይናገርም እንኳ ትንሽ አሟት ሐኪም ቤት ይዣት ሂጄ ነው እኮ ለዛ ነው ያመሸነው ስልክሽን ያላነሳሁልሽ ብሎ ምክንያት ሰጣት። እሷም ቢሆን ለምን አልነገራችሁኝም? ምንም ከማህፀኔ ባልወልዳትም እንኳ ልጄ ናት እኮ እዚህ ቤት እስከኖሮች ድረስ ኃላፊነት አለብን። የቤተሰቦቿን አደራ ተቀብለን እኛ ቤት እስከኖሮች ድረስ እንደ ልጆቻችን ማየት አለብን። ለምን አልነገራችሁኝም ብላ አቶ ደረጀ ላይ ደነፋችበት። አቶ ደረጀ እንደ ብሎ ይነግራታል። ከሌላ የወለድኳት ከቤት ሰራተኛ የወለድኳት ከሰላም የወለድኳት ዲያጣ ከሰራተኛሽ የወለድኳት ልጄ ናት ብዬ ነው የምነግርሽ ወይስ ምንድን ነው ብዬ የምነግርሽ እያለ በውስጡ እያብሰለሰለ ችግር የለውም አሁን እኮ ሐኪም ቤት ወስጃት ያው ትንሽ መድኃኒት ሰጥቷት ያው መጣን አይደል ያው ከምደክምሽና ከምትመላለሽ ብዬ እኮ ነው ያው ደግሞ እዚህ መታለች እዚህ ትንከባከቢያታለሽ ብዬ ነው ብሎ ነገሩን አደፋፍኖ በቃ ዝም እንድትል አረጋት። ወይዘሮ ማርታ ግን ተናዳለች። ምን ልጄ ብትሆን አቢጌል ወይም መሃ ቢሆኑ መቼ ዝም ትለኝ ነበር? መቼም የሰው ሰው ናት ብለህ ነው አይደለ ዝም ያልከኝ ብላ ሳይነግሩኝ ብላ ክፉኛ ተናደደች። ቤት ውስጥ ባለው ልጅ ተናዳ እንዴት አንተ እንኳን ለምን አልነግረኝም ብላ ስትቆጣው ይቅርታ ብሎ ያው ቤት ውስጥ የሆነ ደክሞሻል ተኝተሻል ብዬ ነው ብሎ ምክንያት ሰጠ።
በመጨረሻም ዲያጣን እስቲ የምትናገር ከሆነ ብላ ወይዘሮ ማርታ ምን ሆነሽ ነው እያለ የጥያቄ ናዳ ብታወርድባትም ዲያጣ በደረሰው ነገር በሰማችው ነገር ስለ እናቷ ባወቀችው እውነት እንኳን ምንም በቃ ግራ ገብቷታል። ማመን አቅቷታል። ከሰራተኛ ከሰላም ጋር ነው የተወለድኩ ማለት ነው። ከዛ ሲቀጥል ደግሞ ሰላም የእሷ ልጅ መሆኗን ጠንቅቃ እያወቀች እንዴት እናትሽ ነኝ ማለት አቅቷት ይህን ያክል አመት ሙሉ እናቴን እየፈለግኩ ነው ብዬ እንደዛ ፊቷ ሳለቅስባት ለምን አልነገረችኝም ብላ ሁሉ ነገር ድምጥማጡ ጠፍቶ ምድርና ሰማይ ተደብላልቁባት መናገር ማፈልግ አቢጌልም ጠጋ ብላ ምን ሆነሽ ነው ብላ ስትጠይቃት አልመለሰችላትም። በመጨረሻም አሁን መሽቷል፣ መኝታ ቤቷ ክላሷ ወሰጃት፣ ትንሽ አረፍ ትበል፣ እረፍት ያስፈልጋታል ብሏል ዶክተሩ ብሎ አቶ ደረጀ አቢጌልን ከክላሷ እንዲታደርሳት ጠየቃት። አቢጌልም እሺ ደግ ብላ ደግፍ አድርጋ ክላሷ ከወሰደቻት በኋላ በሩን ዘጋ አድርጋ ማንም ሳይነግራት ምን ሆነሽ ነው እንደዚህ የሆንሽው? ትንሽ እህቴትን ምንድነው እንደዚህ የሆንሽው እያለች ትናገራለች ብላ ጠየቀቻት። ዳጣ ግን ምንም ትንፍሽ አትልም። አይኗ ብቻ ማልቀስ ወደ ወዲህ ማየት እንጂ ሌላ ምንም ነገር አትመልስም። እና አባትሽ ዛሬ ትናንትና ልደትሽ ስለሆነ ስለ እናትሽ እነግርሻለሁ ብሎሽ ነበር እና እናትሽ ነገረሽ ወይ? እነ ሰላምስ ቤት ለምንድን ነው የሄድሽው? ሰላም ያንቺን እናት ታውቃታለች ማለት ነው? እናቴ እኮ ቅድም በቃ ሰላም ቤት አየኋት እያለች እያወራች ነበረ እና ምንድን ነው የተፈጠረው ብላ ብጠይቃትም እንግዲህ ዲያጣ በጭራሽ ልመልስ አልቻለችም። ሁኔታዋን አይታ አቢጌል ተብዬዋ ያው እንግዲህ በቃ ትንሽ እረፍት ያስፈልግሻል መሰለኝ ጥዬሽ ልውጣ ብቻሽን መቀመጥ ነው እንደምትፈልጊው ብላ ስትላት በራሷ ነቅንቃ እሺ ደግ ብላ እንድትወጣ ምልክት ሰጠቻት። አቢጌልም እንድትተኛና ካደረገቻት በኋላ ጥላት ወጣች። በሀሳቧ ምን ገጥሟት ይሆን? አባዬ ስለ እናቷ ነግርሻለሁ ብሎ ከወሰዲያ በኋላ ምን ተፈጥሮ ይሆን እያለች እያውሰለሰለች ግራ ገብቷታል። በዚሁ መሀል ስለ እናቷ ጋር ቁጭ ብለው እየተጫወቱ እያለ እናቷን ቢሆን እንዲወጣ ወጣ ማለት አይፈቀድም። ልክ እንዲናንተ ልንቆጣጠራት ይገባል። እሷ እኮ ባንወልዳትም ልጃችን ናት። ቤታችን እስካሉ ድረስ ናታንም እሷንም ቢሆን ልክ እንዲናንተ ኮትኩተን ማሳደግ አለብን ብላለች። ከዛ እንዲሁ እያለች እስኪ አንድ ጥያቄ ልጠይቅሽ ብላ አቢጌል የሆነ ጥያቄ ጠየቀቻት። እማዬ በአባዬ ላይ ተስፋ የምትቆርጪውና ከሱ ጋር መለያየት የመጨረሻ መለያየት ደረጃ የምትደርሺው ምን ሲያረግብሽ ነው ብላ ጠየቀቻት። እኔም ለወደ ፊት ትዳር ስመሰርት ከወንድ ልጅ ተስፋ ቆርጬ የራሱ ጉዳይ ብዬ ከትዳር የምበታተነውና ፍች የምጠይቀው ምን ሲያረገኝ ነው ብላ ጠየቀቻት። ወይዘሮ ማርታ በቃ እኛ ሰዎች ስንባል ብዙ ነገር እናደርጋለን። በትርኪ ምርኪው ተጣልተን መፋታት ትዳር ክቡር ነው እና ደግሞ እኛ ሴቶች ስንባል በሁለት ነገር ነው ይቅር ማንለው ወንዶችን ብላ አንደኛው እንግዲህ ያው አላድል ቤተሰብ እንደዚህ ቢዚ የሚሆን ሁለተኛው ነገር ደግሞ ያው ችት የሚያረግብን ነው ብላ የማይሆነውን እውነቱን ያላወቀችውንና የገዛ ባሏ ደረጀች ታድርጎ ካንዲሉ ሁለት ልጅ መውለዱን ባታቅም እንኳ ችት የሚያረግብኝን ወንድ በጭራሽ ይቅር አልለውም አለቻት። አቢጌልም ቢሆን ምናልባት ያባዬ ተሳስቶ ችት ቢያረግብሽ ምን ታደርጊያለሽ? እውነትም ትዳሩን በታትነሽ ይቅር አትይውም ወይ ብላ ጠየቀቻት። ደረጀ እንደዚህ አይነት የሚያደርግ ሰው አድርግ አይደለም ወደ ተግባር ሊቀይረው ቀርቶ ከሌላ ሰው ከኔ ውጭ ከሌላ ሴት ጋር ሊያድር ቀርቶ አይደለም በአእምሮው ሌላ ሴት የሚያስብ ሰው አይደለም። እሱ ታማኝ ባሌ ነው ብላ ግግም አለች። ቢሆንስ ብላ አሁንም ድጋሜ ጠየቀቻት አቢጌል። ቢሆንም እኔ በጭራሽ ይቅር አልልም። እኔ በጭራሽ እንደዚህ አይነት ነገር አይስማማኝም። በዚህ ቀልድ አላውቅም አለቻት። እሺ ደግ ተባብላ ፊቷ ሲቀያየር ስላየች በቃ ተይውሽ ችግር የለውም እውነትሽ ነው አባዬ በጭራሽ ሌላ ሴት አያውቅም ካንቺ ውጭ ብላ ነገሩን ዘጋችው። በሌላ በኩል በቃ የዚች ልጅ እንደዚህ መሆን ያስጨነቃት ከተኙ በኋላ ብቻቸውን ክላሳቸው ከተቀመጡ በኋላ ጠየቀች። ደረጀን ለምንድን ነው ይች ልጅ ወይ ትምህርት አትማር ወይ የቤተሰቦቿ ነገር ምንድነው አላማዋ እቅዷ ወደፊትስ ምንድነው? ምንስ ቢሆን እዚህ ብትቀመጥ ለሷ ልንጨነቅ ይገባል። እኔ ምንም እንደ ልጆቼ ብንከባከባትም እንኳ እንደ ወላጅ እናቷ አልሆንም። እባክህን የሆነ ነገር ማድረግ አለብህ። የዚች ልጅ ህይወት በቃ እየጨለመ እንዳይሄድ ወይ ትምህርቷን ትማር ወይ ደግሞ ትዳር አለም ልገባ ነው ወይ ምንድነው የሚሻለው? እናቷስ ምን ታስባለች? ቤተሰቦቿስ ምን ያስባሉ? ሴት ልጅ ናት እኮ እያለች ስለሷ በመጨነቅ ስለ ዲያጣም
አማከረችው። ስለሚሆነው ነገር እስኪ ልጅቷ እንዲያጣንጧት አግቻት አማክሪያት ትምህርት እማራለሁ ካለች የምትፈልገውን ነገር አሟልተን እናስተምራታለን። አልፈልግም ካለች ደግሞ የራሷ መቋቋሚያ ሰጥተን ስራ እንድትሰራና እንድትጀምር የራሷን ህይወት እንድትጀምር እናረጋለን ብሎ ዘጋ። አይነጋ የለም ሁሎቹም ተሰብስበው ዲያጣም ማነው አቢጌልም ዲያጣ እንዴት እንዳደረች ለመጠየቅ ወደ ክላሷ እያሽኮበኮበች አቶ ደረጀም ከክላሱ ወጥቶ የዲያጣ ነገር ስላስጨነቀው ዲያጣና የተሻታሉ እንዴት አድራ ይሆን እያለ አቢጌልን ሲጠይቃት ኧረ አባዬ እኔ ፈርቻለሁ። እኔ ዲያጣ ትናንትና በጣም አስፈርታኛለች። ፊቷም አትናገርም። በጣም የሚያስፈራ ነው። እኔ ክላሷ ሂጄ ገብቼ ለመጠየቅ ፈርቻለሁኝ። እስኪ አንተ ሂድ እናያት ብላ ስትልከው አቶ ደረጀ ምን ሆና ነው ልጄ ምንድነው ብሎ እየደነገጠ በሩን ከፍቶ ሲያየው ፍራሹን በጣነኛው ማነው ብርድ ልብሱ ብቻውን ነው። ዲያጣ ክላስ ውስጥ የለችም። የት ገባች ብሎ እየፈረጠጠ በየክላሱ ሲፈልጋት የትም የለችም። ዘበኛውን በጧት የወጣ ሰው አለ እንዴ ብሎ ቢጠይቀውም ማረ የወጣ የለም ብሎ ዝም አለው። ልጄ ወደ ገብታ ነው ብሎ እያለ ክላስም እዛም ሲፈልጋት ድራማ ያልቃል እላችኋለሁ። እና ውድ ቤተሰቦችዬ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ቻው ቻው ባይ